ሰፈርህ የት ነው መኖሪያ? መኖሬ ልደታ ኩትታ አላውቅም። ልደታ ማርያም ልደታ አዎ ድሮ ሄዳለሁ። ያስተካክል ነው እየተበላሻለ እዚህ ግን አያምም የእናት ነው አያምም የቆነጠጡኝ አያምም በንግግር ላይ ትክክል ነው የመንግስት ይቅርታ አለ እንኳን ማርያች በረች በሏት እንኳን ማርያችሽ በሏት አማ አጥቁኒ ካናታ ወረደ አጥቁኒ አጥቁኒ ማለት ገና ትንሽ ነው ማለት እንኳን ማርያም ማረችሽ እንኳን ማርያም ማረችሽ የወለድከው ይባረክ አሜን የወለድከው ይባረክ አሜን የወለድከው ይባረክ አሜን ያስከው ይበርክት አሜን ያስከው ይበርክት አሜን ባክ ማስቀመጫ ሲጠበው ድረስ ያስከው ይበርክት አሜን ማንጎራጎር ይወዳሉ ሰምቻለሁ ሲያልፍ ነው 100 ብሩም ሲያልፍ ነው እስቲ ላሳንሰው ብዬ ነው በጣም ሰማይ ተምድር እልማይተው የሚፈቱ ሰዎች 1000 ብር ነው እንጂ እርሶ ቀንሰው ነው ወይ ወንዶች አሉ የሚፈቱ ለምን ቀነሱ እርሶ ለምን ቀነሱ ወንዶች አሉ የሚፈቱ ቦዲ አውሮፕላን ማረፊያ ሰፈር እዚህ ጋር ጨፍር እዚህ ጋር ይመቻል እዚህ ጋር ይመቻል እዚህ ጨፍር እዚህ ጋር እሺ ይሄ መጣው እንደው እንዝርት በሉት እንዝርት እንደ እንዝርት በቃ እንዴት ጎበዝ መሰሉ አንተም በገር ይሄው እንዝርት በሉት እንዝርት አገባ አጨብጭቡለት ጉራጌ ነው አስታወሱት ያን ጊዜ እዛ ቦሌ ክርስትና የሄድን ጊዜ በዛውም ጡረታ የተሰጠው ተዛሎት እሱ ነው አዎ እዛ ቦታ ላይ የነበረው ጄኔራል የቦሌ የሄድንበት በቀደም አዎ ልጁን ክርስትና አስነሳው አይደለም የዛ ዝግጅት ላይ የጄኔራል አንድ ጄኔራል አልተዋወቁትም አንተ ጄኔራል ለብለውኛል አንተ ጄኔራል ነው ያላሉትም ክርስትና ያስነሳው ብቻ ነው መጥቶ አሁንም ተፊት ሳይለይ ለክርስትና የተጠሩትን እያስተናገዱ ተመልሶ እኔ ጋር እንዴት ኖት ደህና ኖት ወይ አለው አሁን አቁርቦ አገባኝ እዚህ ሚካኤል ይሄን በጣም ጓደኛው ነው ቁጭ በል የሚስቴ ወንድም ነው ተቀበሉ እዛ ፍሪጅ ውስጥ አድርገው አረ ሌላም አለ ተቀበሉ ዛሬ በሰማ ጠጣ ነው በቃ ቆይ እንዳይሰበር አይሰበርም እማማ ዝናሽ እሱም አምጥቶሎታል ተቀበሉት በለው ለማንም እንዳያካፍሉ ለማንም እንዳይሰጡ ለምን እሰጣለሁ ልጄ ለእርሶ ነው የመጣሁት ሚጣ ደህና ነች እማማ ሚጣ ደህና ነች ይኸው እዚህም አለ ሌላም አለ እዚህም አለ ይኸው እኮ ሁሉንም ፍሪጅ ስንት ነው እስቲ ኧረ በለ ይኸው ቆይ ይታያል የቆረኩበት ልብስ ላይ አታስቀምጥ ይኸው ነቃ እስቲ ይቆጠር በቃ 4 አጠቃላይ 4 ፍሪጅ ውስጥ አግባ እሺ ቅዳሜ ነው የምጠጣው አሁን ቁርባን ላይ ያስቀምጣል ምን ለኛ አይልቀው እንዴ የሚሰካው አታጋድም ይንከባለል አልተጋደመም ይሄው እዚህ ጋር አታጋድም እንደዚህ አግድም አታጋድም እንዴ የሚሰካ ቦታ አለ አዎ አታበላሽ ጥጉ እንዴ የሚሰካ ይንከባለልና ድመቶቹ ጎትተው ይዘው ይሄዳል እዚህ ፌስታል ነች ፌስታሉን ይፈልጉታል ወይ አይ ወሰድ እሺ ለሱ ልስጠው ችግር የለም ሰጠውት ይኸው ሰጠው ተባረክ አመሰግናለሁ ለሱ ሰጥቶታል አላስታወሱኝም በደንብ ይዩት አላወቁትም ቢጫ ነበር የለበስኩት ቢጫ ለብሼ ጄኔራል ትመስላለህ ብለውኝ ነበር አዎ ሞራ በተገፈፈ አይን የመነጥር በቅጡ ያየሁት አይደለም ተደይተጣው ይታያል ፊቱ እማማ ዝናሽ ሰፈርህ የት ነው መኖሪያ መኖሬ ልደታ
የሄድኩት አላውቅም። ልደታ ማርያም ልደታ አዎ ድሮ ድሮ አሁን ጉልበቴና ጉልበቴ አይቆምም። ተራምጄ ደጅ አልወጣም። አሁን ጉልበቴና ጉልበቴ አይቆምም። ተራምጄ ደጅ አልወጣም። እሱ ገላያን እያጠበ እዚህ በኮረንቲ ውሃ እያሞቀ ገላያን እያጠበ የቁርባኑን ልብስ ከቁም ሳጥን አውጥቶ የቁርባኑን ልብስ አልብሶ አሁንም አቁርቦ አመጣኝ። እሱ ነው ያኔ ዋናው መንግስት። እሳቸው አስመራጭ ነበሩ፣ አስመራጭ ናቸው። አሁን በባቡር መንገድ ወታደር የመንግስት ወታደር በባቡር መንገድ እየዞረ በድምፅ ማጉሊያ መንግስት ሊመረጥ ነው መንግስት በየቀበሌያችሁ እየሄዳችሁ የምትመጡበትን ካርድ ውሰዱ አለን። ሄጄ በቀበሌ ካርድ አምጥቼ አስቀምጬ ስኖር የሚመረጥበት ቀን ልመርጥበት ተኖርኩበት ቀበሌ የወሰድኩትን ካርድ ልመርጥበት ተኖርኩበት ቀበሌ የወሰድኩትን ካርድ ይዤ የሚመረጥበት ቀን የምርጫው ዋናው መንግስት ከፍተኛ ነው። ማንም መረጡ እርሶ? ማንም መረጡ እርሶ? ቆይ ልነግራችሁ አለ። ምልክቱን ያውቁታል? ምልክቱን ያስታውሱታል ወይ? ያን ጊዜ የመረጡት ምንድን ነው? ቆይ ልነግራችሁ አይደለም። እሺ አሁን ልመርጥበት ዋናው መንግስት የሚመረጠው ላይ ከፍተኛ ነው። ቀበሌ አይደለም። ዋናው መንግስት የሚመረጠው ላይ ከፍተኛ ነው። ከፍተኛ ላይ ቀበሌ አይደለም። አሁን ልመርጥበት የወሰድኩትን ካርድዬ የሚመረጥ ቀን ሄድኩ። አጥሩ በራፉ ላይ ወንድ ይቀመጣል በወንበር። ሊመርጥ የመጣው ሰው እየጠየቀ ነው የሚያስገባው። ማንን ነው የምትመርጡት እያለ አሁን ሄድሁ ልመርጥበት ተመኖሪያ ቀበሌ ልመርጥበት የወሰድኩትን ካርድ የሚመረጥ ቀን ከፍተኛ ሄድኩ። አሁን ከፍተኛ የሚመረጥበት ጋር ላስተካክልልዎት መንግስት ነው እኮ ወታደሮች አሉ እዚህ ተቤቱ ራሱ ላስተካክል እኮ ነው። ይሄንን ላስተካክል ነው። እንደዚህ ሊያስተካክል ነው። እየተበላሻለ እዚህ ግን አያምም። የእናት ነው አያምም። የቆነጠጡኝ አያምም። በንግግር ላይ ትክክል ነው። የመንግስት ይቅርታ አለ። ተገር ሁለተኛ ነው መንግስት። ተገር ሁለተኛ አሁን ከለኔ ግን የፈጠረውን ህዝብ ያስተዳድራል መንግስት። ለኔ ግን አሁን ንገራቸው ከእርሶ ጋር አቋርጬ ሚስቴ ማውራት አለብኝ። ሚስቴ ስልክ ደወለች። ቆይ ላውራት። ክብር ነው። ሚስት ክብር ነች። ሚስቱ ደወለች። ሚስቱ ክቡር ነች። ሚስት ክቡር ናት። ቆይ አንዴ ደውል ያናግራት። ወዬ ሚስቱን እያነጋገረ እግዚአብሔር ይመስገን። ግን በቃ አንቺን አክብሬ ነው እሳቸውም አስፈቅጄ ነው አቋረጥኩት። አንቺ ደውለሽ ሚስቴ ክቡር ነች እባክዎትን አቋርጡ ብዬ አቋርጬ ነው አንቺን ያወራሁሽ። ሚስቱ ደህና ነው እያለች አዎ፣ ገና እዚህ ተቀረጽን ነው። አሁን ቆርበው ገቡ። ሚካኤል ቆርበው ገቡ። አዎ፣ ቆይ ላውድ ስፒከር አድርግሽና እንኳን ማርያም መረችሽ ይበሉሽ። ወልዳ ተኝታለች። እንኳን ማርያም መረችሽ በሏት። እንኳን ማርያም መረችሽ በሏት። ተለበል አማ አጥቁኒ ካናታ ወረደ አጥቁኒ አጥቁኒ ማርያም ገና ትንሽ ነው ማለት ነው። እንኳን ማርያም መረችሽ በሏት። እንኳን ማርያም መረችሽ። ሌላ ልጆች አሉ? አዎ፣ እኔ 3 ልጆች አሉኝ። 3 ልጆች። 3ቱ ሴት ናቸው? የመጀመሪያዋ ሴት፣ ሁለተኛዋ ሴት፣ ሶስተኛው ወንድ። ይህችስ ወንድ ነው? እሷ ሚስቴ ነች። አይ ልጁ የተወለደችው ወንድ ነው። ይሄ የተወለደ ወንድ። አራተኛ አይደል? አሁን ይሄ አይ ሶስተኛ የመጀመሪያ ሴት አንድ ሴት ከዛ ሴት ከዛ ቀጥሎ ወንድ። አዎ፣ ከዛ ሶስተኛ ደግሞ ወንድ። አሁን የተወለደው ሶስተኛ ወንድ። አዎ፣ ይህችስ አራተኛ ነው እኮ። ይሄ የተወለደው እኮ ወንድ ነው። ይሄ የምታወራውት ወንድ የተወለደ እና አራተኛው ሶስተኛ። እችኛው ሚስቴ ነች፣ ባለቤቴ። የመጀመሪያዋ ሴት ቆይ ንገራቸው፣ የባለቤቴን ዘፈን ልዝፈንልዎት ብላቸው። እዚህ በቁርባን ይኸውልዎት፣ ቆይ ልንገሮታ፣ እኔ በስትክክል ልንገሮት። የመጀመሪያ ሴት፣ ሁለተኛ ሴት፣
አራተኛ ደግሞ አሁን በስልክ የምታወራዎት የወለደችው ያው እሷ የወለደችውን እሱ ሁሉም አሁን ደግሞ ሶስተኛ ምን ዝብርቅርቅ ሶስት ልጅ በላቸው የንጠጅና አረቄ እየተማመሰ ትክክል ንግግሩ ትክክል ዘውዬ ቆይ እደውልልሻለሁ እሺ ዘውዬ የንጠጅና አረቄ እየደባለቀ ንግግሩ ትክክል አይሆንም ይጠጣል እንዴ እኔ እንደማረቀልኝ ነው ዘካሪያስ ይጠጣል አሁን የሚመር ንገራቸው የሚመርቁልኝ እንደ የእንግሊዝ ተሚወጥ ሚስቱ ምከሩልኝ አስጥሉልኝ ብላ ፉት ማለትን ቀመስ ማረግን አልተውም አለ። ኧረ አንቱ ተው እንግዳ ፊት ኧረ ተው አልጠጣም ውሸታችን አልጠጣም እኔ አንድ አፌ ላይ አንድ ጠጅም አረቄ ገብቶ ያቅም አንድ ቀን አሁን የመጣሁት ነገራቸው የመጣሁበት ጉዳይ አለኝ ብላችሁ የመጣሁበት ከባድ ጉዳይ አለኝ ነው የሚለው ለምርቃት የመጣሁበት ምክንያት አለ እሺ ለምርቃት ነው የመጣሁት ሚስቴን እንዲመርቁልኝ መመረቂያ 3000 ብር ነው እኔ ስራ ሰሞኑን ገና ልጀምር ነው ብር የለኝም ስራ የለኝም መመረቂያ 3000 ብር ነው አንተ ብቻ አይደለም የምትመርቀው ኤው አረ ራሱን ያዘ የለውም እንዴ የት ያመጣል ማማዝና ታገስ እሳቸው እንግዳ ናቸው እንግዳ 3000 ብር እንዴት ይጠይቃል የምትመረቀው አንተ ብቻ አይደለም አንተ አንድ ሚስት ሁለት ልጆች አንድ ላይ ነው የሚመረቀው እኔ አልፈልግም የኔን ቀንሱ እኔ አልፈልግም እኔን ቀንሱና ልጆቼንና ሚስቴን ብቻ መርቁ እና እናቴን እና ደግሞ አጎቴን እና ጎረቤቴን ብቻ ክፍለ ከተማውን ቢሪንዳ ያመጣው አንተ ነህ እሱም እኔም አምጥተናል ሁለታችንም አምጥተናል እሱ ህልም አለው አንተ አንድ ቢሪንዳ እሱ አንድ ቢሪንዳ አይደለም እሱ አንድ ሚሪንዳ አንድ እርጎ ይሄ ደግሞ አንድ ሚሪንዳና 3 እርጎ ነው ስለዚህ ይቆጠር ምርቃት ተቀበል እሺ በል ተቀበል የወለድከው ይባረክ አሜን የወለድከው ይባረክ አሜን የወለድከው ይባረክ አሜን ያስከው ይበርክት አሜን ያስከው ይበርክት አሜን ባንክ ማስቀመጫ ሲጠበው ድረስ ያስከው ይበርክት አሜን የወለድከው ይባረክ አሜን ታገር ሰላም ጋር አጅመ ተጤና ይስጥተና ልጆች ተነ ሚስትህ አሜን አሜን የደረሰ ምርቃት አሜን 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 ተነቢይ እንደው አንድ ላይ ምርቃት ያው አሜን እንደዚህ ይገርማችኋል ማማዝናሽ እንደዚህ አይነት ምርቃት መርቀው አያውቁ እረበለ ባንክ እስኪጠባው ድረስ እኮ ነው ያሉት አንተ ባንክ እስኪጠባው በጣም ከባድ ነው እኔን እንኳን እንዲመርቀውኝ የሚገርምሃል አያውቁም ውሸቱ ነው እኔ ታዘብኩት አንድ ቀን እንኳን ባንክ እስኪጠባው ግን ብሪስታ አይሉኝም ምኔን መቼ አጣህና ባንክ ጠቦታል ያልተገዛ እንደ አንደበቱ ያርግልኝ መቼ አጣህና ነው ባንክ ጠቦታል ያልተገዛ ዋናው ጤና ነው ዋናው እንደው እሷን የሚነካብኝ ሰው እገድላለሁ ይላል ዋው አንድ ሰው እንዳይነካብኝ እኔ ካንችላሉ ያበጠጅና ባረቄ ያቀረሳችው መድኃኒት በጠጅና ባረቄ መድኃኒት በጣም ክፉ ነች በጠጅና ባረቄ መድኃኒት አቅምሰዋለች በምግብ መድኃኒት አብልተዋለች ለሷ ልሙት ይላል ይኸውና በቀደም አሁን እርሶ ቤት ስመጣ ሁለተኛዬ ነው የመጀመሪያ ጊዜ ይሄ የማማዝናሽ ቤት ነው ተብዬ አንችላሉ ጋር ሄጄ ነበር ነው የሚለው እሱ ደግሞ ህልም ፈታ ብለው ብር ተቀብለውኛል እዚህ እኮ ለቃለች እዚህ ቤቷ እኮ ህልም ፈታለሁ ብላ አንድ ወዲያስኮ ሄዳለች 100 ብር ተቀበለችኝ ህልም ፈታለሁ ብላ ነው የሚለው 50 ብር ነው እኮ መስፈታው ሁሉንም የመጣውን 50 ብር ሸጣኑን ሁሉ በጎርፍ የመጣው ቆሻሻ ሁሉ ሲሳይ ነው እያለ 50 ብር ነው የሚቀበለው አዎ ግን ህልሙ አልተፈታም በላቸው ህልሙ አልተፈታም ህልሙ እዛ ስላልተፈታልኝ እርሶ ጋር በስነ ስርዓት ላስፈታ ነው የምፈልገው ብሎ ይሄው ሊያናግሩት ነው ህልም 100 ብር ነው እኔ ፈታ ስለዚህ 100 ብር ለአንድ ሰው 100 ብር እሺ ግን መልስ አለኝ ማለት ነው 200 ብር ሰጥቶታለሁ 100 ብር ሰጡኝ መልስ የለኝም እነሱን ማያስፈቱም መልስ የኔን የሚፍቱልኝ እነሱን ማያስፈቱ እሱ 3 ህልም ነው ያለው ለሁለታችሁ ለኔ እኔ አንድ ህልም ነው ያለኝ
እሱ 3 ህልም ነው ያየው። 3 ህልም ነው ያየው እሱ። የሰውን ይዛችሁ እንዳትመጡ። እኔ ራሴን ነው። አይሰራም። የሰውን መያዛችሁ መጣችሁ አይሰራም። የሰውን የራሳችሁን ብቻ የየራሳችሁን ብቻ የየራሳቸውን የሰውን መያዛችሁ መጣችሁ አይሰራም። ቦምብ ይገድላል። አይሰራም። የሰውን ህልም እየያዛችሁ መታችሁ እንዳትመጡ። የራሳችሁን ብቻ ነው። የራሳችሁ አንድ ሰው 100 ብር ነው በህልሜ አለ። መጀመሪያ ፍቱና ይሰጡታል። ጠብጬ ነው አምጣ 100 ብር ዘርዝርልኝ። ይዘረዝርለታል። ይዘርዝር። ይኸው የኔ ያዙ 100 ብር ነው። 100 ብር ነው ለብቻ። እሺ አንተ እሱ እድሜ ያስፈታል። በኋላ እኔ ከታስ በኋላ ይዣለሁ። የእሱን ይጨርሱና የእሱን በደንብ ከፈቱለት እኔ እናገራለሁ። ያው 100 ብር ነው ያንተ። ግን በ100 ብር ሁለት ነው አንድ ያየውን። እሺ አንድ ነው ሁለት ጠይቃችሁ። አንድ ለብቻ ነው የሚነገረው። ለብቻ ታገስ። እሺ የኔ ህልም ምን መሰሎት ንገራቸው። በህልሜ አለ። እሺ ይሄ ደግሞ ከባድ ነው። ይሄ እንዴት እንደሚፈቱትም አላውቅም። ትንሽ ወሰብሰብ ያለ ነው። በጣም ከባድ ነው። ጄኔራል ትመስላለህ ካሉኝ በኋላ ያየሁት ህልም ከባድ ህልም ነው። እዛ የክርስትናው ቦታ ላይ አግኝተውኝ እርሶ ጄኔራል ትመስላለህ ካሉኝ በኋላ በጣም ከባድ የክርስትናው ዕለት አይተውት እኮ እሱን እኮ ጄኔራል ትመስላለህ ብለውት ነበር። ክርስትና ያስነሳው ነው እሱ አይደለም። እንግዳ ነበር ያን ጊዜ። ከዛ አዩትና እሱን ማለት ነው ጄኔራል ትመስላለህ አሉት። እርሶ እሱን ጄኔራል እኮ የወታደር በላይ ዋና ነው እኮ ትመስላለህ አሉኝ። እንቅልፍ አልተኛውም። የወታደር ተሱ በታይ ሻምበል፣ ሻለቃ፣ ኮሎኔል አለ። እውነት ነው። ወታደር ምን አለ በህልሜ አለ። ጄኔራል ዋና የመንግስት ተቀባይ ነው። ተመንግስት የተቀበለውን ለእንደኛ ለወታደሮቹ ይነግራል፣ ያስተምራል። ምን እያለ ነው እሱም ማማዝናሽ? እሺ በህልሜ አለ ሰፊ ሜዳ ይመስለኛል አለ። ሰፊ ሜዳ፣ በጣም ትልቅ ሰፊ ሜዳ። አዎ እሺ። እርሶ መሀል ላይ ቁጭ ብለዋል አለ። ሰፊው ሜዳ መሀል ላይ ሰፊ ሜዳ፣ ሰፊ ስፋት ያለው ሜዳ እርሶ ቁጭ ብለዋል አለ። አዎ እሺ። እጆትን እንደዚህ ይላሉ አለ ወደሱ ና ወደ እኔ እያሉ ና ይሉኛል። በጣም ቆንጆ። ከዛ በኋላ እጆትን ያቺ የምትቀመጧት ብር አለች አለ እዚህ አካባቢ የሚያስቀምጧት ውልቅ አረጉና እንካ ልጄ ሰጡት። እንካ ልጄ አሉት። አሁን ስመርቅ ምን አልኩ? ቅድም ጀምሮ ደረሰ። ትክክል አልሆነም ምርቃቱ። ትክክል ነው። ተገናኙ። ሰጡትና ከተቀበለ በኋላ ገንዘቡን ይዞ አንቺ ላሉ ጋር ጠርተውኝ ነው በል። ጠርተውኝ ነው በል። ንገር ልጃ ጠርተውኝ ነው። አንቺ ላሉ ጋር ሄድኩና ከእርሶ የተቀበልኩትን እንዳለ ገንዘብ ለእሷ ሰጠሁት። ምን እንዳስነካችኝ አላውቅም። ከዛ ከሳቸው ስቀበል ፍልስስ ያለ አልጋ ላይ ተኝታለች። አልጋ ላይ ተኝታ ማለት ነው። አምጣው። እኔ ደግሞ ብሩን ይዤው ማለት ነው እየተራመድኩ አይደለም ግን እንጂ የተንሸራተትኩኝ ወደ እሷ። ከዛ ቀማችን ሰጠዋል። ቀማችን። አቤት ተነስታ ቀማችሁ። አቤት በግድ ያውቃችሁ ሳውለቃ። እና ሁለት ጊዜ በጥፊ መታችኝ። ለምን ግንባሯን አትላት? እኔ እጅ ተሳስቷል። በህልሜ ነው እኮ በህልሜ ነው አለ። በህልሜ ነው የሰጣት እና እርሷ የሰጠት በህልሜ እኮ ገንዘቡን የሰጣት በህልሜ ነው። እና እርሶስ በህልም አይደል እንደ የሰጡት ገንዘቡን? በህልምህ ነው። አዎ ግን ምን ብለውኛል? ንገራቸው
እኔ ሰጠሁን ያንን ብር የሚወስድብህ ሰው በሽታ ነው የሚሆንበት ብለውኛል። አስታውሳቸው። እሳቸው ብለውኛል። ያኔ ቆይ አዳምጡ ምን አሉ መሰሉት? ብሩን የሰጡኝ ጊዜ ብሩን የሰጡኝ ጊዜ በህልሜ አለ ካንተ ላይ የሚቀማ ሰው ይሄንን ገንዘብ አመዳም ይሁን ቢበላ አይጥገብ ቢራመድ አይድረስ ቢዘራ አይጨድ ብለው ተናገሩ። ገንዘብ የሚወስዱብህ እሱን በሰጠሁት ገንዘብ ነው እንዲህ ያልኩት እንዲህ ስል አሳየው። ከዛ በኋላ ግን በእውኔ ሴትዮዋ ሽንት ቤት ነው የምትመላለሰው። ነገራቸው ይሄው በእውኔ ግን ሴትዮዋ ሽንት ቤት በቀን 90 ምናምን ጊዜ ትመላለሳለች። በላች አንተ ቤት አይደለም ሌላ ቦታ አንቺን አሉ አሟት ሌላ ቤት የምትሄድበት ጠንቋይ ነው መሰለኝ። እንግዲህ እኔ ሊሆን ይችላል አላውቅም። እኔ የእሷን አይነት ጠንቋይ የእሷን አይነት እንዲተባበሩ ነው የምትሄደው። አንችላሉዬ ይገርማል። ጥሩ ሰው ነበረች እኮ እንዲያግዛት ድጋፍ እንዲሆናት በጥንቆላው እንዲያግዛት ድጋፍ እንዲሆናት ነው ሄደች። ለካ ሰው ነው ያበላሻት እኮ ጥሩ ሰው ነበረች። እንዴ የእሳቸው እኮ ባለንጀራ ናት። ቆንጆ ግን ስለሳቸው ጥሩ ነገር ነው ያላት። ተወዳቸዋለች። እሳቸው ይወዷታል እኮ ረዶር በልታ አስታርቁኝ ብላለች። አስታርቁኝ ቄጧን ገልባ ተወዷላ ቀሚሷን ተወዷላ ቀሚሷን እንዲህ ወደ ላይ ገልባ ቄጧን በራቁቷ አፍንጫ ላይ አፌ ላይ ትጨፍርብኛለች። ወንበር ይዤ ቄጧን ለዋልቀሱል በራዴ ትውጣለች። እደጆታ ትጨፍራለች። በባዶ ቄጧ አፌ ላይ አፍንጫ ላይ አድርጋ አሁን በቃ ይሄ ነው ህልሜ። በጣም ከባድ ህልም ነው። እንዴት ነው ብሩ ይመለሳል ወይስ አይመለስም? አሁን የሰጠሁት ነው ይሄ ህልሙ አልተፈታም። የሰጠሁህ በህልሜ የሰጠሁህ አንተ ባንክ የጠበበው ሀብት ታገኛለህ። አሜን። ተፈታ አለ። አሁን ተፈታ። አሁንም አለ። ምንድን ነው ያለው? ምን ሀብት ነው? ኧረ የለውም። የታጅን ስም በመለእት ቤት ሰው ይናገራል። የአንዱ ነገር ሲያልቅ አትቀጥል። ይኸው ጠጁና አረቄው ነው የሚነጋገረው። ንገራቸው። እግዚአብሔር ስማ፣ እግዚአብሔር ሲመርቅ በልጅ ነው የሚባርከው በላቸው። እግዚአብሔር ሲመርቅ በልጅ ነው የሚመርቀው። ልጆች ሰጥቶኛል እግዚአብሔር ነው የሚለው። በህልምህ ስማ፣ በህልሜ ሚጣም ነበረች። ንገራቸው። ሚጣ ስመርቅህ ያየኸው ገንዘብ ስሰጥህ ሀብት ስሰጥህ አየህ። አሁንም ባንክ ሲጠበው ሀብት ልታገኝ ነው። ባንክ ማስቀመጫ ባንክ ሲጠበው ሀብት ልታገኝ ነው። በቃ ተመታ። በቃ አንድ ቀን እንደዚህ ፈተውልኝ አያውቁም። ለእኔ ይገርማል። አንድ ቀን ለእኔ አንድ ቀን ይኸው እዚህ እማማ ዝናሽ እኔ ለማንም ሰው ለእኔ እንደዚህ ፈተዋል። አልፈታም። ክፉ ተሆነ በዛው ብሩን ይመልሳሉ። ብሩን መልሼ በዛው በመጣበት ክፉ በሆነው ህልም ተመልሶ ይሄዳል። ደግ ህልም ተሆነ መርቄ ህልሙን መፍቻው ይቀበላለሁ። በል አንተ አስተካክልና አሁን እሱ ደግሞ በጣም ቆንጆ ነው። አንተ ለጠላት ምቀኛ ነው። አትንገር። ይሄን ለኔ የነገርከውን ህልምህን ለማንም ነቃም ባንክ ማስቀመጫ ሲጠበው ሀብት ልታገኝ ነው። በቃ ተፈታ እና ለሰው አትናገር። ህዝብ ምቀኛ ነው። ተባይ እነሱንም እንዳይናገሩ የቆሻሻ ጎርፍ ነው። እውነት ነው። ችግር አለ። ከባድ ነው። መጀመሪያ እድር አለው እድር አለኝ። እድርማ የማይቆም ነው። እድር አለኝ፣ እቁብ አለኝ። እድርማ ሲሞቱ የሰማው ማንሻ ነው። እድር አትተው እንዴ! እድርማ ይከፈላል። የወንድ እድር አለው፣ ሚስቱ ደግሞ የሴት እድር አላት። ይሁን ሁለት የወንድ እድር አለው እሱ። ሚስቱ ደግሞ አንድ የሴት እድር አላት። እንደውም አሁን ሶስተኛውን ግባ እያሉኝ ነው። ግን ብድር ካላችሁ ካበደሩኝ ይገባል። የኔ ልጅ ድንገት ሞት አማክሮ አይመጣም። እውነት ነው። እና ሬሳ ማውጫ ስለሆነ እድር ክፋት የለውም። እሷም የሴቶቹን ትክፈል፣ አንተም ሁለቱንም ክፈል። የሚገርም ሰሞኑን እማማ ዝናሽ ተመዝግበዋል እድር። በጣም ቆንጆ እድር።
አሁን መጡ ሰውየው የእድር ዳኛ ነኝ ብለው መጡ። የግድ መዝግበው ይሄዱ። አሪፍ ነው ግን ንገራቸው። አይ መንግስት አይደለም አይ እድር ነው እድር ሰውየው እኛን ቀብረውታለን ሲሞቱ እኔ የእድሩ ዳኛ ነኝ ብለው መጡ። ትናንትና መጡና እንደሱ ጎኔ ቁጭ ብለው ወይዘሮ ዝናሽ እድሩ እኔ የእድር ዳኛ ነኝ አሉ። የእድር ዳኛ ዋና አስተዳደር ዋናው የእድሩ ዳኛ ሰው ሲሞት እኔ የእድር ዳኛ ነኝ። አሁን ስሙን አባቱ ስንኩን ንገሩኝ ብለው ትልቁ መጣፍ የእድሩ ዳኛ ነኝ ያቸው የእድሩ ዳኛ እያሳዩዋቸው ነው። ይታወቃሉ እኮ ፎቶአቸውን እያሳዩዋቸው በጣም የሀገሩ እኮ የተከበሩ ሰው ናቸው እኮ። ደስ አለው የእድሩ ዳኛ ነኝ። ቆይ ልንገሮት ሊነግሮት ነው። ቆይ ልንገሮት እኚህ ሰውዬ ቤቶት መጡ። እኚህ ሰውዬ ቤቶት መጡ ወይ? አዎ ትልቅ ሰው ማለት በጣም ትልቅ ሰው ናቸው። በጣም ታድለዋል። የተከበሩ ሰው ናቸው እኮ የተከበሩት ሰው ናቸው። እንኳን ደስ አለው እልል በሉ እያለ ነው። በጣም የተከበሩ ሰው ናቸው። እንኳን እድር ገቡ። በጣም የተከበሩ የእድር ዳኛ መጥተዋል። ተቀበሏቸው። ቆይ ልንገራቸው ቁምቢ አቶ ቁምቢ ያውቃቸዋል። አቶ ቁምቢ እኛ የምንላቸው ጋሼ ነው። አቶ ቁምቢ እርሱ ጋሼ በስማቸው አንጠራም በስማቸው። አሁን ስቀው እያጨረጨው ስቀው ተቀበሉና አስገቧቸው ብሎ መኪናውን ሊጠብቅ ሄደ። ቁምቢ አቶ ቁምቢ ግቡ፣ አቶ ቁምቢ አቶ ቁምቢ ግቡ ስል እየጨፈሩ ገቡና ግን እድለኛ ነው ናቸው። እኔ የእድሩ ዳኛ ነኝ ጋሼ የሚላቸው እንጂ ቁምቢ የሚላቸው አይወዱ። እኔ የእድሩ ዳኛ ነኝ ስሙ ጋሼ። አሁን ገቡና እየጨፈሩ እየሳቁ እንደሱ ቁጭ አሉ። እኔ የእድሩ ዳኛ ነኝ አሁን እድር ግቡ፣ እኛ እድር ግቡ ተመዝገቡ ብለው ትልቁ የእድሩን መጣፍ ይዘው መጥተው እያስፈረሙ ይዘው ሄዱ። እኔ እኮ ባገኛቸው እኮ እንዴት ደስ እንዳለኝ ባገኛቸው በጣም ነው ደስ የሚለኝ። የእሳቸው እድር ለመግባት ብዙ ነገር ጥሬ አልተሳካልኝም። እርስዎ እድለኛ ኖት በጣም። ተመዝገቡ ብለው ማንም አይገባማ አይጠይቁልኝም። አዳምጥ። ትልቁ የእድሩን መጣፍ ይዘው መጡ። የእድሩን መጣፍ አዳምጠኝ። እሺ የሰማው ንገሩት። መሀል ዝም ቢመስል እዚህ ተራህን አትጠብቅም። እሺ ንገሩት። እኔ አትናገር አልልም። ተራህን አትጠብቅም። እውነታቸው ነው። ተራህን ጠብቅ። አሁን እሱ ቀድሞ መጣና ትልቅ ሰውዬ ናቸው። የተከበሩ ሰው ናቸው። በጣም ትልቅ ሰውዬ ናቸው። የተከበሩ ሰውዬ ናቸው። መጥተዋልና እኔ መኪናቸው ልጠብቅ እያጨበጨቡ ስቀው ተቀበሉ አለኝ። አዎ አቶ ቁምቢ አሁን ሲበሩ ቁምብዬ ገቡ ብለው እየጨፈሩ ገብተው እዚህ ቁጭ አሉ። እኔ የእድሩ ዳኛ ነኝ። ዋና ዳኛ የእድሩ ዳኛ ነኝ እኔ። አሁን እኛ እድር ግቡ፣ ሲሞቱ እኛን ቀብረውታለን አሉ። እኔ መንግስት ሲቀብረኛል እኛ እንድንቀብሮት እኛ እድር ግቡ አሉ። በግድ ሰፌድ የሚያክለው የእድሩን መጣፍ ይዘው መጡ። በሙሉ እየጣፉ አስፈረሙኝ። በግድ እድለኛ ኖት ነገራቸው። ምን በግድ ይላሉ? በጣም እድለኛ ኖት እያለ ነው። የትም ቤት እኮ አይሄዱም። እሳቸው የትም ኩራተኛ ናቸው። የትም ቤት አይሄዱም። እርሶን ስለሚወዱ እዚህ መጥተው መዘገቦት። ስንት ጉቦ እንኳን ተከፍሏቸው እሺ አይሉም። ማን ነው እሺ አይሉም። አይመዘግቡም። ሳይገቡ ነግረኸኝ የለም? ውጪ መኪናቸውን አቁመዋል። ውጪ ሰው ስማቸው ማን ነው እያለ ነው። ቁምቢ። የአባታቸው ስም ማን ነው? የአባታቸው ስም አልተናገሩም። የአባታቸውን አልነገሩም። እቺ እርሶ ነች? ድመቶቹ የጫካ አውሬ ድመት እየተንጋጉ መጡ። ለያዝሎት ችግር የለም። ለያዝሎት አንዱ እንደዚህ ነጥቆ ሊሄድ በሁለት መንጠቅ የነጠቁት ይህንን ነጥቆኝ ይዞ ሊሄድ ሊሮጥ
አዎ ጥሩ አይደለም። ሽማግሌ ቅሌታም የያየ ቅሌታም ነው። የድካም መመርኮጃ ይዞብኝ ሊሄድ ቅሌታም ነው። ቅሌታም ዳባቱ አላቅመውም። አይ ቅሌታም ነው። ተያትም ገብቶ ተያትም ተባው መንገድ ወንድ አይደለም ሌባውን ነው ሊሰርቃቸው። ያንን የድካም መመርኮጃ አድርጎ ሊሄድ በግድ በደግ አድርጎ ይዞ ሲሄድ በሁለት እጄን አጠቅኩት። ሳልመታው አምልጦ ሄደ። ብትሩን እዚህ አጋድሜ ሲያዩ እንዲህ ስል ድመቶቹ የማን ናቸው? ብትሩ ተሌለ ክፍ ስትል ብትር በላይ ላይ እየጋለበ የጫካ አውሬ ድመት እማማ ዝናሽ እማማ የእሱን ፍቱለት። ያንተ ያየኸው ቆንጆ ነው። ተፈታ። ባንክ ማስቀመጫ የሚጠበው ሀብት ታገኛለህ። አሜን 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 ታገኛለህ። አሜን። አሁንም አለኝ ትላለህ አይደል? ታዲያስ አሁንም አለኝ ትላለህ። ባንክ እስኪጠበው ሀብት ታገኛለህ ብዬ ያንን የመረኩ ደግሞ ተነ ልጆችህ ተነ ሚስትህ አንድ ላይ አይደል? ቅድም ሰማይ የደረሰ ምርቃት በቃ እሱ እየሰማ ንገረኝ፣ ህልሙን እየተቀበል ንገረኝ። ዞሮ ለታክሲ 50 ብር አይመልሱልኝም? ለታክሲ በእግሬ ነው የሚሄደው። የታክሲ 50 ብር መልስ ስጡኝ። በእግሬ ነው የሚሄደው። በሩቅ ቦታ ነው የመጣሁት። ቦሌ ቡልቡላ በእግሩ ሂድና አንቺን አሉ ጋር 50 ብር ትፍታለች። እሷ ለራሷ ታማለች። አንቺ ላሉ ከምትፈታልኝና እሷ አልጌር አይደለችም እንዴ? ደግሞ መንግስት መሆን አለች በምድር በሰማይ ደግሞ አልጌር ሆነ አይደለም። ምን ነክቷት ነው የምትታመመው? የእርሶ ምርቃት ነው። አሽሙር መሆኑ ነው። የእርሶ ምርቃት ነው። ሹፌር ወይ ተጎጃም ማር አመጡልኝ። እቺ አንቺ ላሉ ማናት? ሰዎች ታውፊት ሹፌሮች ተጎጃ ሹፌሮች አንድ ሹፌር አገሩ ጎጃሜ ነው። ሹፌር ነው ትውልዱ ጎጃሜ ነው። የሚነዳው መኪና ነው። ማር ገዝቶ መርቁኝ ማር የንቦቹ ማር ቤት እናገራለሁ። አታቋጥ ማራት ስማ ማንጎራጎር ይወዳሉ ናቸው። ጠይቃቸው። ምንም አልተናገረም ገና። ማንጎራጎር እንደሚወዱ ሰምቻለሁ ናቸው። ገና እያሉ ነው። ማማ ንገራቸው። ማንጎራጎር ይወዳሉ ሰምቻለሁ ናቸው። ሲያንስ ነው 100 ብሩም ሲያንስ ነው። እስቲ ላሳንሰው ብዬ ነው። ሰማይ ተምድር እልማይተው የሚፈቱ ሰዎች 1000 ብር ነው እንጂ እርሶ ቀንሰው ነው ወይ? ወንዶች አሉ የሚፈቱ። ለምን ቀነሱ? እርሶ ለምን ቀነሱ? ወንዶች አሉ የሚፈቱ። ቦሌ አውሮፕላን ማረፊያ ሰፈር ጠይቃቸው። 1000 ብር እንደሚያንጎራጉሩ ሰምቻለሁ። እንደሚያንጎራጉሩ እማማ እንደሚያንጎራጉሩ ሰምቻለሁ። የእኛ ማን ነው? እሱ አላውቅም። እኔ ከየት አምጥቶ እንደለጠፈ ይሄ የእርሶ ፎቶ እኮ ነው። እርሶ ነዎት እኮ የሞተ የወደቀ ኃይለ ሥላሴን ይመስላል። የራስዎት እኮ ነው። የኔ ፎቶ ይኸው እዚህ ጋር። እሱ ሌላ ነው። ሁለት ነው ያለው። አንዱ ያ ነው፣ አንዱ ያ ነው። የኔ ፎቶ ይኸው እዚህ ጋር። ሁለት ነው ያለው እኮ። ሁለት ነው ያለው። እዛ ጋር አንድ፣ እዚህ ጋር አንድ። ልክ እንደ ኃይለ ሥላሴን ነው የሚመስለኝ። እኔ አይደለም ግን ጠይቃቸው እስኪ። የኃይለ ሥላሴ ዘር አለበት ይላችሁ እስኪ። ቀይሩታል። ይሄ የኔ ፎቶ አይደለም ነው። የእርሶ ነው። ማማ እዛ የኔ ፎቶ ይኸው እዚህ ጋር። እማማ ይኸው እዚህ ጋር። እዚህ የኃይለ ሥላሴ ዘር አለበት እንዴ? እማማ ዝናሽ የኃይለ ሥላሴ ዘር አለበት እንዴ? የኃይለ ሥላሴ ዘር አለበት ወይ? በሳቸው ጊዜ ነው የተወለድኩት እኔ። ሳይሆን አይቀርም። ይሄ አፍንጫዎት ያስታውቃል።
ስልክክ ያለ ነው። አፍንጫዎት ስልክክ ያለ ነው። የአፄ ኃይለ ሥላሴ ዘር አለቦት ወይ ነው የሚለው። እኔ እንጃ አያቶቼን እናት አባቴን አልጠየኩም፣ ሞተዋል። እናት አባቴም ጊዜያቸው ደርሶ ሞተዋል። ቡልጋ እናት አባቴ አያቶቼም ሞተዋል። ጊዜያቸው ደርሶ አልጠየኳቸውም። እኔ እዚህ አዲስ አበባ ነው ያደግኩት። አዲስ አበባ ነው። ላንጎራጉሩለት እንዴ ኃይለ ሥላሴ ጋር ነው ያደግኩት። አሁን ሞተዋል እኮ ልጃቸው ልዑል መኮንን ሞተዋል። አሉ የኃይለ ሥላሴ አሉ ታውቃለህ? አሉ በሕይወት ሞተዋል። በሕይወት አሉ። እባክህ የኔ ልጃቸው የልዑል መኮንን ልጆች አሉ። የኃይለ ሥላሴ አልጋ ዙፋን ላይ ያሉት አሁን እነሱ ናቸው። በሕይወት አሉ። እስቲ እንደማመጥ እኮ ግን አልሞቱም። በሕይወት አሉ። የልዑል መኮንን የኃይለ ሥላሴ ልጅ ናቸው። በሕይወት ግን አሉ። ልዑል መኮንን የኃይለ ሥላሴ ልጅ ናቸው። የልዑል መኮንን ልጆች የእሳቸው አልጋ ዙፋን ላይ ያሉ አሁን በገባው መንግስት ተከብረው ታጅበው ያ ግን ልንገሮት ኃይለ ሥላሴ አሉ። አጣፋቸው እማማ ዝናሽ እሳቸው ብዙ እድሜያቸው ብዙ ሆኖ የውጭ መንግስት ስጡን አለ ኃይለ ሥላሴን። የመንግስቱ ኃይለ ማርያም ጊዜ መንግስቱ ኃይለ ማርያም ደርግ የእሳቸው ወታደር ነው። የኃይለ ሥላሴ ወታደር የልጅ ልጃቸው የእሳቸው አልጋ ዙፋን ላይ ያለ አሁን የኃይለ ሥላሴ የልጅ ልጃቸው ልዑል መኮንን ሞተዋል። ልጃቸው ናቸው። የኃይለ ሥላሴ ልጅ ልዑል መኮንን አሉ። ኮሎኔል ልዑል መኮንን አሉ። እስቲ አዳምጥ መጀመሪያ ልዑል መኮንን እንደማመጥ እኔ ማድምጡኛ። ልዑል መኮንን በሕይወት አሉ ብላቸው። ልዑል መኮንን በሕይወት አሉ ብላቸው። አሁን ዝም ብለህ አሁን ልዑል መኮንን በሕይወት አሉ እያለ ልዑል መኮንን በሕይወት አሉ። ኮሎኔል ነው የገደላቸው። የእሱ ሚስት በጣም ተምራለች። አቤት መጣው። አሁን የቴየ ተማሪ ቤት ድሮ የቴየ ተማሪ ቤት ልዑል መኮንን ሄደዋል። ተማሪዎቹን ሊጎበኙ ልዑል መኮንን የቴየ ተማሪ ቤት ታውቀዋለህ? አዎ የቴየ ተማሪ ቤት መነን ያውቀዋል። በ6 ኪሎ ባልበስታው በላይ ወደ ላይ ከፍ ብሎ አዲስ አበባ ዩኒቨርሲቲ ጋር ብላችሁ የቴየ ተማሪ ያውቀዋል። የቴየ ተማሪ ቤት ልዑል መኮንን ሊጎበኙ ሄዱ። አሁን ሊጎበኙ ሲሄዱ አሁን ሄደው ተማሪዎችን ሲጎበኙ ተማሪዎቹን የምታስተምረው ሴትዮዋ ሲያዋት ቆንጆ ናት። አሁን አዳምጡ ብቻ። አሁን ልዑል መኮንን ተማሪዎቹን ሊጎበኙ ሲሄዱ ተማሪዎቹን የምታስተምረው ሴትዮዋ በጣም ቆንጆ ናት። በትምህርቷም በምኗም ይችን ነው የማገባው ብለው አገቡ። ደግሞ ተቀበሉ። ይሄንን የዚህ ህልም አለ የእሱን ተቀበሉ። እንዴ መጀመሪያ ላንጎራጉርላቸው። ላንጎራጉሩልዎት እያለ ነው። እስቲ አንጎራጉርላቸው። ቆይ ማንጎራጉር ይችላል። ያንጎራጉሩልዎት እንደዚህ አጓ ህልሙ ይፈታል። ቆይ መጀመሪያ ህልሙ ይፈታል። ተቀበሉ። እዚህ በሙሉ ቂጡ ተቀምጠህ ነው የምታንጎራጉረው? አዎ ተነስተህ እየጨፈርክ። እሺ እኮ ካልተጨበጨበ ደስ አይለኝም ብላቸው። ካልተጨበጨበ ደስ አይለኝም፣ ሲጨበጨብ ነው ብድግ የምለው ነው የሚለው። አጨብጭቡለት። አጨብጭቡ። ቆይ አጨብጭቡ። እስቲ መስተዋቱን አይነካም። እዚህ ጋር ጨፍር። እዚህ ጋር ይመቻል። እዚህ ጨፍር። እዚህ ጋር እሺ። ይሄ መጣው። እንደው እንዝርት በሉት። እንደ እንዝርት በቃ እንዴት ጎበዝ መሰሉ። እንዝርት በሉት። አጨብጭቡለት። ጉራጌ ነው። የምንኛ ነው መጨፍረው? የተለየ ነው። ታይቶ ተሰምቶ አይታወቅም። አዲስ ብሔር መጥቶ በላቸው እኮ ጉራጌ ነው። ይኸውልህ ቲዩቲ ተሽከረከረ። ያዟ እንዴ
እንደዚህ አይነት ሰው አይቻላቅም። ኧረ በለው እንዲሁ ኦሮሮሮሮሮሮሮሮ አንቱ ኧረ ትከሻው አሁን ፎግሩሃል። ስማቸው አንቱ እንደዚህ አይነት ጨፋሪ አይተዋል። ኧረ በለው አንተ የዛሬ ተለየው። ቤቱ ቀርቶ ቤቱ ሲጠባው ደጅ እየወጣ ይጨፍራል። ስጣቸው እኔ ጋር በመጣ ቁጥር ይኸው ማማ ይኸው እልሙ ንገራቸው። አዎ 100 ብር ነው። እሺ በእግሬ እሄዳለሁ ብዬ ነው። እልሙን እየተቀበል ንገረኝ። በህልሜ አለ ንገራቸው። የእሱም ከበድ ይላል። ምን የሚያዩት ህልም ምን አይነት ህልም ነው? ኧረ ከባድ ነው። የእሱም ከባድ ነው። በህልሜ አለ እርሶ ዘካርያስ ይዞት ሂዶ ነበረ። ቤቱ ዝግ ነበር፣ ቁልፍ ነው የእርሶ ቤት። የት አንተ ቤት? አዎ እኔ ጋር እኛ ዘካርያስ ቤት ሄደው ነው ይመስለኛል አለ በህልሙ። አዎ እኔ ዘካርያስ ቤት ሄጄ አዎ ይሄ ቤት ቁልፍ ነው አለ። እሺ የቤት ቁልፍ ሆኖ ዘካርያስ ቤት ሄጄ ይመስላል። አዎ እሄዳለሁ ሁልጊዜ። አዎ አሁን መጣሁና እማማ ዝናሽ ብል ዝም፣ ኧረ እማማ ዝናሽ ዝም። እዚህ መጥቶ ማለት ነው በር ላይ ቤቱ ቁልፍ ነው፣ ቤቱ ቁልፍ ነው። አዎ ኧረ እማማ ዝናሽ ብል ዝም፣ ኧረ ዝም ሲሆን ከዛ አሁንማ ይመቻል አልኩና በሮትን ሰብሬ አለ። መዝጊያውን ሰብሮ መዝጊያውን ሰበረ። አውራ ዝም ብለህ አውራ አንተ እንዴት እንደሚሆኛል መዝጊያውን ትስቃለህ። መንግስት ነው ሰጥቶ ያስቀመጠ። መንግስት ይሰብርሃል። ትስቃለህ። የኔ አይደለም ቤቱ። ይሄ ዕቃው ሁሉ የመንግስት ነው። አዩ ኧረ ስሙ በህልሙ ነው እኮ ገባኝ። አሁን በሩን ሰበረ። መኪና ውጭ ላይ አቁሞ ነበረ። አልጋውን ተሸክሞ ጫነ መጀመሪያ። የና አልጋዬ ከዛ በኋላ ሌባ ነው እሱም ካቀደመ ነው። ከዛ ደግሞ ቁም ሳጥኑን ሊጭን ሲል ሰው ደረሰበት ነው። ሰው ደረሰብኝ። ቁም ሳጥኑን ልጭነው ስል ቴሌቪዥኑን ጭኜ ፍሪጁንም ጭኜ አልጋውንም ጭኜ እኮ በህልም ነው ልጭነው ስል ሰው ደረሰብኝ ነው የሚለው። ቆየል ምን ሆነ? ቅጀትም እኔ መልስለታለሁ ገንዘቡን። ይኸው ቤቱ ተነቀው። የቤቱ ተነቀው። የቤቱ ተነቀው የመንግስት ነው። የእርሶ ነው? የኔ አይደለም። መንግስት ሰጥቶ ነው ያስቀመጠኝ። መንግስት ነው ያስቀመጠኝ። ህልሙ ፍቹ ምንድን ነው እያለ ነው አሁን እሱ። ሌባ ነው እሱ እና ሌባ በቁም የሚቀማ አይፈታም ህልሙ። ሰውነቱም ይነግራል። እና ሌባ ልክ የሌባ እስማ በቃ ብሩ መልሷ። ያው ቦታ ወንበሩ ይከፈልበታል። የተቀመጠ ስንት ነው ተቀጭ? ስንት ነው ለወንበሩ? ወንበሩ የተቀመጠበት ለወንበሩ ስንት ነው የሚከፈለው? ወንበሩ ይከፈልበታል። ይኸውልህ ለወንበሩ ስንት ነው የሚከፈለው እያለ ነው። አንተ የሚያስፈታበት ገንዘብ ከፍያለሁ ነው ያደረገው። እኔ ከፍያለሁ። ለሶስት ሰጥቻለሁ ነኝ። አንተ ትወስዳለህ። አይ ይሄ እኮ 200 ነው። 200 ነው ይሄ። እኔ 100 ከፍያለሁ። አይ የኔ ቀማኝነት ቆሰጣቸዋለሁ። ከፍያለሁ። ምን ጠፋሁት እየጠፋሁት ወይ እያለ ነው። አንተ ወጣ ይሆናል። እዚህ ቁጭ ነው። ይሄውና ናምጣጣ ይሄውና አዩ ይሄው እሱ እጅ ታዲያ እጅ ውስጥ ምን አይነት እንግዳ ነው የመጣው ዛሬ ደግሞ? እስማ ምን ነው ይቺ ቦስ? አንተ ወይ በስመ አብ ሌባ ነህ ራስ። እቺ ደግሞ ለእርሶ ለይኸውልህ ንገርልኝ። ለሚጣ ሚሪንዳ ግዙላት በላቸው። የሰጠው ገንዘቡ የተቀመጥክበት ወንበሩ ይከፈልበታል። ተገባ ጀምሮ ተቀምጠህ የዋልክበት ወንበሩ ይከፈልበታል። 50 ብር መልሱልኝ እያለ ነው። በህግ ሊመጡ ነው። ወታደር ኡኡሉል ነው። እሺ አሁን እዚህ ናቸው። ተቤቱ ናቸው የመንግስት ወታደር ግልብጥ ብለው ሳይቀውጡት ላስቀይስ ቆይ። አሁን ድምጤን ሲሰሩ ግልብጥ ብለው 200 ብር እየሰጡት ነው። ተቀበሉ። ለሚጣ ሚሪንዳ ጋብዙልኝ በላቸው። ለሚጣ ለዘካርያስ ልጅ ስትመጣ ሚሪንዳ ጋብዙልኝ በዚህ ነው የሚለው። ገታችሁ እኔ ጉልበቴና ጉልበቴ አይራመድም። ተራምጄ ደጃለሁ። ዘካርያስ ላኩትና እሱ ለዘካርያስ ላኩት። ዘካርያስ ገዝቶ ገዝታ ይዛ መጣ።
ለሚጣ አይ ስትመጣ እዚህ ተጠጣቦት የለ ተቀበሉ። ምን ቸገሩት? እርሶ ተቀበሉ። ማገሬት ይገዛ የጉልበት እኔ እገዛለሁ ችግር የጉልበቴና ጉልበት እኔ እገዛለሁ። ሰላም እጄ አልወጣም። እኔ እገዛለሁ። ዘካርያስ ይገዛል። እኔ እገዛለሁ። ምን ቸገሩት? እኔ ልግዛ እንዴ ወይ ገዝቼ ልምጣ? የተቀመጥክበት ወንበር ዋጋ ነው የሰጠኸው። እኔ ገዝቼ ልምጣ? ሙታይ ሌባ ነህ ራሱ። ለዘካርያስ ልጅ ምሪንዳ አደራ። ባያ የራሷን ይዛ ነው የምትዞረው። ጥሩ ነው። የራሷ ቤቷ የምትጠጣበትን ኩባያ ይዛ ነው የምትዞረው እኮ። አሁን ይችን አንዷን ጠርሙስ አረጌ በራሷ ኩባያ እየተቀዳ ጠጣለች። ደግሞ ቆይታ እርጎ ትወዳለች። እርጎስ ያው ታመጣሁም ትጠጣለች። ምሪንዳም ካመጡት ትጠጣ። ምን ችግር አለ? ያው ብር ተከፈሉት አይደል? ምንም ችግር እኮ የለም። ብር ስለተከፈሉት እንዴ ለኔ ከተቀመጠው እኔ አንተ ትገዛለህ። ሕፃን ልጅ ናት እኮ የኔ ልጅ ትገዛላታለህ። አንድ ልጅ ናት። ምን ችግር አለ? ቢገንት እኮ በሰጣት ገንዘብ ግዛላት። ግን እኮ ምሪንዳ በደንብ አንድ ትንሽ ነው የምትጠጣው። ትጠጣለች እንዴ መግደላዊ? ይሄ ድሮ ብር ነው። ይችን አንዷን ጠርሙስ ጠጣለች በአንድ ጊዜ። የራሷን ኩባያ ይዛ ነው የምትዞረው። የራሷን ኩባያ ሰው በጠጣበት አትጠጣም። እስኮ ነው ያረጋው ትንሽ እጅ ዘርጋ ያንን የመንግስት ነው። አይቻልም። ቤቱ ተነቃው የመንግስት ነው፣ የእኛ አይደለም። ቤቱ ተነቃው የመንግስት ነው። መንግስት ነው ያስቀመጠኝ። ቁምቢ መጡልኝ ግቡ ብለው በደንብ እዚያ አስቀምጧቸዋለኝ። እያጨበጨቡ ቁምቢ መጡልኝ ግቡ ብዬ አስቀመጥኳቸው። እንደዛ ነው የሚባለው። አሁን የእኛ እድር ግቡ። እኔ እድሩ ዳኛ ነኝ አሉ። እኔም እፈልጋለሁ። እኔ እድሩ ዋና ዳኛ ነኝ አሉ። እኔም እፈልጋለሁ መግባት ግን እምቢ ተብዬ ነው። አናግሩልኝ በላቸው። እኔ የእድሩ ዳኛ አናግሩልኝ። አቶ ቁምቢ ሲመጡ አናግሩልኝ፣ ለምኑልኝ። የእኛ እድር ግቡ። ያኔ እዚህ ላትመጣ ትችላለህ። ሁሌ አይመጡም። ኧረ አያስገቡትም። እሳቸው እሺ አይሉም። ኧረ የጋሽ ቁምቢ እድር እንደዚህ በቀልድ ሊገኝ እንደ እርሶም ሆኖ ነው። እኔ እድሩ ዳኛ ነኝ። ይሄ እኔ ፎቶ ነው እዚህ ያለው። የቆነጠጡት አመመው ጠቆረ እንዳለ ይኸው ምኑ ቅድም የቆነጠጡት ነዋ። ይኸው እንዳለ የጠቆረ አንተን ነው እኔ ቆንጦኛል። ይኸው ጠቆረ ይኸው ጠቆረ። ኧረ እኔ አልቆነጠጥኩም እንዴ ቅድም ቆነጠጡት። ይኸው ጠቆረ። ይኸው ጥቁር ነው። ቅድም ነው ቆነጠጡት። እንዳለ ጠቆረ። ደግሞ እዛ ላይ ወጥቼ ሌላ ቦታ የበሉትን እንደዚህ መተውኛል። ሌላ ቦታ የበሉትን የገነጠሉትን እርሶ ነው። እንደዚህ ይሆናል። እንደዚህ መተውኛል። ከዛ ቆንጥጦኛል። ንገራቸው። መብራቱ ቆጠረ 1000 ብር ክፈሉ አለኝ። ቀን በጠራራ ፀሐይ ይበራል። አቶ መብራቱ ተገቡ ጀምሮ ይበራል መብራቱ። እናመሰግናለን። ኬክ ይዤ እመጣለሁ። በጣም ነው የሚወዱት ኬክ በጣም ነው የሚወዱት። ምን አይነት ኬክ? ቆንጆ ሶፍት ኬክ። ሶፍት እንደዚህ አፋቸው ውስጥ በአንዴ ግምጥ አልበላም። ደም ብዛት ያመጣብኛል ሲበዛ። ትንሽ ኬኩ ደም ብዛት ያመጣል። ትልቅ አይደለም፣ ትንሽዬ ነው የማመጣሉት። ኬክ ቤት አለኝ እኔ። እኔን ቢሪንዳ እርጎ እንደዚህ በቃ። ሚሪንዳ ጣፋጭ አይደለም። ቢሪንዳ አልፎ አልፎ ደም ይበትናል። ምንድነው እዚህ ጋር ያለው? ምንድነው እሱ? የሰው ሽጉጥ ነው መተኮሻ። ካዝናው ነው። አየህ እቺ ደግሞ ማናት? ያለች የቷ? እቺ የእንትና ማናት? እቺ እዚህ ጎረቤቶት የእሷ ልጅ ናት። አስካለን ያውቋት? የአስካለ ልጅ ናት። ምንድን ነው የምትፈልገው? ጠይቃት የተቀመጠችበትን። ምን ፈልገሽ? ወንበር ይከፈልበታል የተቀመጥሽበት። ድመቱ ገባ ብላችሁ የመጣሽበት ጉዳይሽን ንገሪ። አርፈው ቁጭ በሉ ነው የምትለው። አሳርፍሽ። በምን ጉዳይ ነው የገባሽው በላት።
ወታደር ተሆነ ደጅ ነው ቤት አይገባም። ወታደር አትጩሁብኝ፣ አርፈው ቁጭ በሉ ነው። አንቺ ረፊ እንዳይባልም ረፊ ውጪ። ወታደር እደይ ነው የሚቆመው እዚህ ደጅ። ወታደር ጠባቂ ደጅ ነው። ቤት ገብቶ ያው በወንበር ውጪ፣ ወደ ውጭ ውጪ። ወደ ፍራሹ ልመጣ ታስጫው። እማማ እግዚአብሔር ጤና እድሜ ይስጦት። አሜን። ስመጣ ኬክ ይዤ እመጣለሁ ለእርሶ፣ ኬክና ሚሪንዳ። አሜን። ኬክ አታምጣ። እሺ። ወሽታም የት ነው? የብትር የት ነው? ኧረ እኔ ነኝ ዘካርያስ ነኝ። እንዴ ዘካርያስ ነው። ሽጂ አንቺ ያስቀመጥሽበት የወንበሩን ክፈይ። አሁን ተገባች እስካሁን ተጎልታ ያዋለችበትን የወንበሩን ክፈይ። ብሩን እዛ ያዙ፣ እዛ ያዙ ብሩን። እድሜ ይስጦት። ታሳየኛለህ? ምን አንተም ወንበሩ የተቀመጥክበት ከፈለ ወንበሩ የተቀመጥክበትን የወንበሩን ነው ያንተን የወሰድኩት። እሺ በቃ ቻው ቻው፣ ከፍያለሁ። እሱ ቦት ብሎ እቺ ቦምብ ናት። ያማል።